እንፈልጋለን ሁለታችንም። ከህይወቴ ነው ከህይወታችን አልገባኝ። ከህይወታችን ከኔም ከባሌም ህይወት እንድትወጪ እንፈልጋለን። የቱ ጋር ነው ባልሽ? አልገባኝም። ይኸው አጠገብሽ ካንቺና ከአብርሃም ህይወት ይኸው አጠገብሽ ቆሟል። አንድ ነገር ለማድረጋችሁ ቤተሰቦች ከአይነ ደረቅ ከአይን አውጣ ሰው እግዚአብሔር ይሰውራችሁ። ሄርሜላ ይሄን ሁሉ ነገር ማድረጓ ለእሷ ህይወት ምንም የሚጠቅማት ነገር የለም። ቤተሰቦች ውሎ ባደረ ቁጥር ራሷን እየጎደች ነው እየሄደች ያለችው። ራሷ ላይ ችግር እየፈጠረች ነው እየሄደች ያለችው። አብርሽም ቢሆን ቤተሰቦች ዛሬ ላይ ይህንን ነገር ማድረጉ ደስ ይላል። እንደዚህ አይነት ውሳኔ ወስነው ማየታችን እጅግ በጣም ደስ የሚል ነገር ግን ነገም እንደሚፈጠር አናውቅም። እርግጠኛ ሆኜ የምነግራችሁ ግን እኔ አብሮ ቢሆኑ ደስ ይለኛል። የእውነት ፍቅር መሀላቸው ስላለ እንዳልኳችሁ መሀላቸው የተፈጠረች ትንሽ ችግር ናት። እያደረ በመጣ ቁጥር እነሱን የሚያጣላቸው እነሱን የሚያጋጫቸው ያቺ ቆሻሻ ናት። አብርሽም ከዚህ በፊት የሚያደርገውን ነገር ነው እያደረገ ያለው። ከሩታ ጋር ሲሆን ሩታ ጋር ነው የሚያደለው፣ ከሄርሜላ ጋር ሲሆን ደግሞ ሄርሜላ ጋር ነው የሚያደለው። እንዴት ነው ልናምነው የምንችለው? ይሄን ተቀይሯል። እውነትም ከዚህ በኋላ ሄርሜላ ጋር አይሄድም ማለት አንችልም። ነገ ምን ቪዲዮ ሊያመጣ እንደሚችል ያው ሁላችሁም የምታውቁት። ሄርሜ በቃ እኔና እሷ አንድ ላይ መሆን ስለምንፈልግ ከሁለታችን ህይወት እንድትወጪ እንፈልግ። አያችሁ ቤተሰቦች ያስታውቃል። ልጁ ይሄ የሆነ ተገዶ ወዶ ሳይሆን ተገዶ እንደሆነ ያስታውቃል። ቆንጆ እኮ ነው። እንደዚህ አይነት ነገር ቆንጆ ነው እንዳሉ በግድ ሲሆን ምንም አይጠቅም። ለሩታም አይጠቅማትም፣ ለአብርሽም አይጠቅመውም፣ ለትዳራቸውም አይጠቅማቸውም፣ ለምንም ነገር አይጠቅማቸው። ፍቅር በግድ ወደህና ፈቅደ የምታደርገው ነገር እና በግድ የምታደርጉት ነገር ይለያል። ስለዚህ አብርሽ እያደረገ ያለው ሩታ አስገድዳው ተጨቃጭቃው ተጭነው ምናምን እንደሆነ ያስታውቃል። ይሄ ደግሞ ለትዳራቸው መልካም አይደለም። የምርክን ነው አብርሃም? አብርሽ ከአንተ አፍ ነው የወጣው? ከልብህ ነው? አብርሃም ደህና ነህ ግን? ምን ሆነሻል? የሰው ማሳደድ ትዳሩ መሀል ገብቶ ሌላ ሶስተኛ ወገን ሆኖ ሌላ ችግር መፍጠር ነገ በራሱ ህይወት ችግርን እንደ መፍጠር ነው የሚቆጠረው። መልካም ነገር ስታደርጉ መልካም ነገር ይከተላችኋል፣ መልካም ነገር ይጠብቃችኋል። እኔ የሆነ ቦታ ብደርስ መልካም ነገር ዛሬ አድርጌ ካለፍኩኝ መልካም ነገር ነው የሚጠብቅ። እዚህ ጋር ግን ሄርሜላ እያደረገች ያለችው የሰው ትዳር እያበላሸች ነው፣ የሰው ትዳር እየበጠበጠች ነው። እንዳልኳችሁ ነው። አብርሽ ጋር ፍቅር ኖሯት ሊሆን ይችላል፣ ወይም ደግሞ ሩታን ለመበቀል አስባ ሊሆን ይችላል። እንደፈለገችው ታስብ። ነገር ግን ዛሬ ላይ የሰራችው ስራ ነገ የሚጠብቃት እንጂ ነው። እንደዛ ሳይሆን ማለት ነው እሷ ልትጫወትብህ እያሰበች ነው። ምን ብላ ነው እየመከረች ያለችው? እኔ ባለቤቱ ነኝ። ካሁን በኋላ እንደዚህ እንድትናገሪ አልፈቅድልሽ። ተነጋግራችሁበት የወሰናችሁት ነገር ነው? ይሄ ከልብህ ነው አብርሽ? አዎ ሄርሜ ተነጋግረንበት ነው። ይሄ ነገር ሰላም ይሰጥካል አብርሽ? አንቺስ እውነት ይህን ትዳር ትቶ የልጅ አባት ነው ይሄ ልጅ ልጁን ጥሎ መጥቶ አንቺ ጋር ሲኖር ከአንቺ ጋር ሽኮሎሌ ሲል ሰላም ይሰጥሻል? ሚስቱን ቤት አስቀምጦ መጥቶ አንቺን እንደ ውሽማ ሲጠቀምሽ ሰላም ይሰጥሻል? አረ ወገን እንዴት ነው የምናስበው? እየተሳሰበን እንጂ። እሺ አንዴ ልቀፋው ታፍቀጅልኝ? አንዴ አብርሃም አንዴ አስለቃት። እሺ ቻው ልበልክ። ሩታ ግን ቤተሰቦች ከባለፈው የተማረች ይመስለኛል። ማለትም ከዚህ በፊት ከተፈጠረው ነገር አብርሽን ትንሽ ለቀቅ ስታደርገው ሕፃን ልጅ እንዴት ነው ቤተሰቦች በጣም ይዛችሁት ስትለቁት እየሮጠ ነው የሚሄደው አይደል? ወዴት እንደሚሮጥ አያውቅም፣ ግን መሮጡ ነው የሚታየው። አብርሽ ልክ እንደዛ ሩታ ስትይዘው ሩታ ስር የሆና ትንሽ ለቀቅ ስታደርገው ደግሞ አይመልስላት። ሩታ ይሄን ነገር ተምራበታለች ብዬ አስባለሁ። ከዚህ በፊት ከተፈጠረው ነገር ፋታ እንኳን የምትሰጠው አይመስለኝም በዚህ ሁኔታ። አንድ ነገር ለመጨረሻ ጊዜ ስለሆነ እሺ ቤተሰቦች አሁን ምንድን ነው የሚታያችሁ? አብርሽ ምንድን ነው ሀሳቡ? ምንድን ነው አላማው? ትዳሩን የሚፈልግ ሰው ትዳሩን የሚያከብር የልጅ አባት የሆነ ሰው ይሄ ከፊቱ የሚታየው እንደደበረው ይህን ነገር እንዳልፈለገ ፈልጎ እንዳልወሰነ ነው የሚታየው። በቃ የሆነ ሩታ አስገድደው ምናምን እንደሆነ ነው የሚታየው። ልቡ ሄርሜላም ጋር ይቻላል እንደ ቤተሰቦች ሁለት ሰው ጋር ልብ ማስቀመጥ፣ ሁለትን ሰው በአንድ ጊዜ መውደድ ይቻላል? እስኪ ወዳችሁ የምታውቁ ሰዎች፣ እኔ እንኳን እንደዚህ አይነት ነገር ገጥሞኝ አያውቅም፣ ግን እናንተ ገጥሟችሁ የሚያውቅ ሰው ካለ እስኪ ኮሜንት ላይ ያስቀምጣል። ልጁን በሆዴ ደስ ይላል። እኔ የምፈራው ቤተሰቦች አብርሽ በዚህ ልክ እዚች ልጅ ጋር ልቡ የቀረው ቺንቺን ልጅ የሚለው በቃ ከዚች ልጅ ጋር አቁም ያለው ብሎ እንዳይቆርጥ የሚያደርገው የሆነ ነገር አለ። ሄርሜላ ጋር የሆነ የተደበቀ ሚስጥር አለ። ቤተሰብ የሆነ የሚወጣ ሚስጥር እንዳለ ግልጽ። ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በድጋሚ መጥቼ እላችኋለሁ። ያው እንግዲህ በድጋሚ ዛሬ ስመጣ ጥሩ ነው ብዬ አስባለሁ። ለእናንተም ጥሩ ዜና ይዤ መጥቻለሁ ብዬ አስባለሁኝ። ያው ትናንትና እንዳያችሁት ከሆነ ሁሉንም ነገር
ሩታ እንድታውቂ የሚፈልገው በፍቅር ሁሉም ነገር በፍቅር ሲሆን ደስ ይላል። በፍቅር የማይሸነፍ ነገር የለም፣ የማይደረግ የማይቀረፍ ችግር የለም። ስለዚህ እነዚህ ሰዎች መሀል የእውነት ፍቅር ቢኖር መልካም ነው። ለልጃቸው ለእነሱ እንኳን ባይሆን ልጃቸው እነሱን እያየ ነው የሚያድገው። አባቱን እያየ እናቱን እያየ ነው የሚያድገው። እናቱ የምትሰራው አባቱ የሚሰራውን ስራ እያየ ነው የሚያድገው። ስለዚህ ይሄ ልጅ መልካም ቦታ እንዲደርስ አሪፍ ደረጃ እንዲደርስ ትልቅ ሚና ስላለው በቻላችሁት መጠን ፍቅርን ብታሳዩት፣ ፍቅርን ብታስተምሩት፣ ይቅርታን ብታስተምሩት መልካም ነው ባይ ነው እንደ ሀሳብ። በግልጽ እኔና አብርሽ ተነጋግረን ጨርሰናል። ስለዚህ ከኔና ከአብርሽ ከኔና ከውዱ ባለቤቴ ህይወት መውጣት ያለበት ሰው አለ። ያንን ሰው ደግሞ ፊት ለፊት እኔም ባለቤቴም ሆነን አብረን ልናወራት እኮ በቃ ቀስ በቀስ ከፈለገች እንትን እንላለን። እኔ ራሴ ረቃታለሁ። በአንዴ ይህንን ነገር እንትን ስንል ሊደብራት ይችላል። ኖርማል ነገር ነው። ኖርማል ነው። እንዴት ኖርማል እንደሚሆን ታውቃለህ? ትክክለኛውን ነገር ነው እያደረግን ያለ ነው። እኔም አንተም ተስማምተንበታል። ብዙ መፍታት ያለብንን ነገር ፈተናል። በድንገት እኮ ነው ሀሳብሽን ቀይረሽ ሁሉ ነገር እንዲስተካከል ምናምን እንትን እያልሽ ያለሽው እኮ ማለት ሀሳብሽንም አልገፋውም፣ ተቀበልኩኝ አይደለ? ግን ደግሞ ለእሷ በዚህ ልክ መናገር እናንተ ማለቱ ተገቢ አይደለም፣ እንደኔ ማለት ነው። ኖርማል ነገር ነው፣ ችግር የለውም። ምንም እኮ አታረግም ማለት ከአሁን በኋላ ሲጀመር እኔ አለሁልህ፣ እኔ ሚስት አለሁልህ አይደል እንዴ? እኔ ልጅ እናት አለሁልህ። እሷ ደግሞ ጭራሽ የምታስፈልግም ሰው አይደለችም። እኔ እናንተ ማለት ምን ታረጋለች? ይከብዳል። ግን ነው ምንድን ነው የሚከብደው? በአንድ ጊዜ እንደዚህ ስንነግራት ልጅቷ አንደኛ ውስጧ ይሰበራል። ገባሽ? በደንብ ነው እንጂ ሊነገራት የሚገባው ሲጀመር ማለት እንደዚህ ብዙ ጊዜ ይኸውልህ ማለት እንደዚህ ነገሮችን እያባበልክ ነው እንደዚህ አይነት ነገር ውስጥ የተዳረስ ነው አይደለ? ከዚህ በፊትም ይሄ ነገር እንደማይደገም እኔ እናንተ ደግሞ በደንብ ተነጋግረን ተስማምተናል። ስለዚህ ያወራነውን የተስማማውን ነገር ትመጣለች፣ ፊት ለፊት የሚገባትን ነገር በሙሉ ነግረሃት ትወጣለች ከህይወታችን ማለት ነው። እሺ ሌላ ጊዜ ቀስ እያልን ብንነግራት ይሻላል። በአንድ ጊዜ ዛሬ ሁሉ ነገር ከምንነግራት ቀስ በቀስ እያልን ብንነግራት ይሻላል። ኖ ዛሬውኑ ነው መሆን ያለበት። እንዴ ዛሬውኑ ነው መስማት ያለባት እሷም። ትንሽ ግራ ያጋባል። ግን ምንድን ነው ቆይ ግራ የሚያጋባው? በአንድ ጊዜ አንቺ ራስሽ እንደዚህ ተቀይረሽ ወደ እኔ መምጣትሽ፣ ከዛ እኔ ደግሞ ከአንቺ ጋር መስማማቴ እሷን እንትን ይላታል፣ ትንሽ ያስደብራል። ማለት አልገባኝም። ችግር አለ? አውርተን ጨርሰናል እንዴ? ነው ወይስ ሌላ የምትጨምረው የምትቀይረው ምናምን ሀሳብ ካለ ኖርማል ነው ንገረኝ። እንዳይደብራት ብዬ ነው እሷን እንዳይደብራት ብዬ ነው። ለምን ይደብራታል? ቆይ ከሰው ህይወት ውስጥ መውጣት ተገቢ ነውና እንዴት ይደብራታል? እንጃ ብቻ እንዴት እንዳሰብሽው አላውቅም። ሁሉንም ነገር በጣም ቀላል ነው። ይኸውልህ እኔ ማለት ነው ሰው ህይወት ውስጥ አላስፈላጊ ነገር እያደረግኩኝ ከሆነ አሁኑኑ እንደዚህ አድርጊ ብትለኝ ደቂቃ አይፈጅብኝም፣ አድርገዋለሁ። ምክንያቱም የሰው ህይወት እየረበሽኩ ነው። እዛ ቦታ አላስፈልግም። እንደማላስፈልግ እየገባኝ ደግሞ ምንድነው ሙጭጭ ግግም ማለት። እሷም ይሄንን ነው እያደረገች ያለችው። ስለዚህ በደንብ አድርገን ነግረናት፣ እንደውም ሊነገራት ይገባል። አይገርምህም? ሌላው ይቅርና በደንብ አድርገን ነግረናት ከኛ ህይወት ውጪልን እንላታለን። ያ ነው መሆን ያለበት። ግን ራስሽ በያት። እኔ ግን ለማለት አቅሙ አይኖረኝም። አንተ ነው ማለት ያለብህ። እንደውም ሲጀመር እሺ እነግራታለሁ፣ እኔ እላታለሁ ምናምን ብለህ ተስማምተህ አይደል እንዴ? እዚህ ጋር ነው እንዴ ሌላ ነገር የምታወራው? አይደለም ሩታ፣ እኔ እኮ በአንቺ ሀሳብ ተስማምቻለሁ። ግን ደግሞ አሁን ነገሮችን እያሰብኳቸው ስመጣ እሷን የሚያስደብራት እየመሰለኝ እኔ ባሰለ ምንም በቃ ማለት እንዳይደብራት ደግሞ ሌሎች ነገሮችን ትጠቀማለች። ምን ችግር አለ? ጓደኞች አሏት አይደል? በደንብ ተገቢ ነው። ይኸውልህ ስማኝ፣ አሁን ተረጋግተህ ሁሉንም ነገር ማለት ነው አስጠንቅቀህ ትነግራታለህ። እሺ እንደውም መጣችልክ፣ በደንብ አድርገህ ንገራት። ሌለክ ሰላም ነው? ዳናችሁ እንዴት ነሽ? ፈጣሪ ይመስገን። እንዴት ነክ? እንደው እግዚአብሔር ይመስገን። ደህና ነክ? አለሁ። ሰላም ምን ሆነክ ነው? ፊትክ ምን ሆነክ ነው? አይ ምንም ዝም ብሎ ደክሞኝ ነው። ያው ስራ ነበርኩኝ እና ለዛ ነው። እሺ እንኳን ደህና መጣሽ። እንደምን ቆየሽ? እንግዲህ ዛሬ እኔና ባለቤቴ የሆነ ነገር ልንነግርሽ ጠርተንሻል እና አንተ ትነግራታለህ? አይ ንገሪያት ሩታ፣ አንቺ እራስሽ። ምንድን ነው? እሺ ምን መሰለሽ፣
ሄርሜላ ያው እስከ ዛሬ ድረስ ብዙ ነገሮች ተፈጥረዋል እኛና አንቺ መካከል ብዙ መጋጨቶች፣ ብዙ ንትርኮች፣ በቃ ብዙ ያላግባብ የሆኑ ነገሮች ተፈጥረዋል። አንቺም እንዲሁ እዚህ እኛ ህይወት ውስጥ ብዙ አላስፈላጊ ነገሮችን አድርገሻል። በዛ በመናደድ እኔም ብዙ ነገሮችን አድርጌያለሁኝ። ከአንቺ ጋር ብዙ ሰጣ ገባ ውስጥ ገብተናል እና ይህ ነገር ደግሞ እንዲያበቃ እኔና ባለቤቴ ተነጋግረን የወሰንነው ነገር አለ እና ከህይወታችን እንድትወጪልን እንፈልጋለን ሁለታችንም። ከህይወታችን እንድትወጪልኝ እፈልጋለሁ። ከህይወቴ ነው ከህይወታችን አልገባኝም። ከህይወታችን ከኔም ከባሌም ህይወት እንድትወጪ እንፈልጋለን። የቱ ጋር ነው ባልሽ? አልገባኝም። ይኸው አጠገብሽ ከአንቺና ከአብርሃም ህይወት ይኸው አጠገብሽ ቆሟል። ማለት ይሄ ነገር ለእኔ አዲስ አይደለም፣ ግን አብርሽ ከአንተ ጋር ላውራ ይቻላል። ላውራት አባቴ። እሷ ያው ብዙ ጊዜ የምትናገረውም ነገር ነው። ምንድን ነው የተፈጠረ ያለው? አልገባኝም። አብርሽ ይሄን ነገር ታውቃለህ? አብርሽ ንገራት እንጂ ምን ብላኝ ነበር? ተነጋግራችሁ ነው? ያው ባለፈው ዕለት ልክ እንዳስመሰልሽው እየተቀያየርሽ እንዳይሆን ብዬ ነው እዚች ጋር ንገራት። እኛን እንዳደናበርሽን እያደናበርሽ እንዳይሆን። አብርሽ በዚህ ሀሳብ መቼም እንደማትስማማ ተስፋ አለኝ አይደል? እያስደነገጠች ነው። ልክ ባለፈውም እንደዚህ ነው። መጀመሪያ ላይ አንተ ከመምጣት በፊት ሌላ ሰው ነበረች። ከዛ በኋላ ልክ አንተ ስትመጣ ደግሞ ሌላ ሰው ሆነች። ስለዚህ እኔ ከመምጣት በፊት ሌላ ሰው ነበረች። ከዛ በኋላ ምናልባት እኔ ስመጣ ሌላ ሰው ሆና ሊሆን ይችላል። ስለዚህ እኔ አንተ ለምድረት እየሞከርኩ ነው። እሺ ምንድን ነው? ምን እያለችክ ነበረ? አብርሽ ዝም አልክ እኮ። ንገራት በቃ። ማለት ለመረጋጋት ሞክሪ። አይኖ ሊያስደነግጥሽ ይችላል። እሱም ለምንድን ነው ዝም ያልከው? ደንዝዘሃል እኮ አብርሽ። ምን ሆነሃል? ደህና ነህ? ደግሞ ሆኖ ምን ሆነክ ነው? እሺ ምን እያለችኝ ነው? እሷ እንደዚህ ራቅ ብለሽ አውሪው ነው። እሺ ምን እያለችኝ ነው? አልፈልግም ካሁን በኋላ ከዛ አውሪው ማለት ትችያለሽ። አብርሽ ምንድን እያለችኝ ያለችው? ቦታ ይሄን በቃ እኔና እሷ አንድ ላይ መሆን ስለምንፈልግ ከሁለታችንም ህይወት እንድትወጪ እንፈልጋለን። የምርክ ነው አብርሃም? አብርሽ ከአንተ አፍ ነው የወጣው? ከልብህ ነው አብርሃም? ደህና ነህ ግን? ምን ሆነሽ? ተረጋጊ እንጂ ነው። እንደዛ ሳይሆን ማለት ነው እሷ ልትጫወትብህ እያሰበች ነው። ምን ብላ ነው እየመከረች ያለችው? እኔ ባለቤቱ ነኝ። ካሁን በኋላ እንደዚህ እንድትናገሪ አልፈቅድልሽም። እሺ በምን ፍጥነት ማለት የምርህን ነው አብርሽ? በዚህ ፍጥነት እንደዚህ ተቀያይራችሁ ሰላም ሆናችሁ? ሰላም ሆናችን እንደዚህ ያበሳጭሻል እንዴ? ማለት ደስታችሁ አንቺ እንደዛ ትክክለኛ ይሄ ከልብሽ ነው እንደዚህ የምትይው? እንዲሁም በቃ ህይወታችሁ ሰላም እንዲሆን እፈልጋለሁ ምናምን ትይ ነበረ ከዚህ በፊት አይ ቲንክ ነበር። ግን በብዙ ነገር ስላየሁሽ አሁን ለሱ ሰላም ብለሽ ኦር ሰምቲንግ ሰላም ልትፈጥሩ አይደለም። አብርሃም ከልብ ነው እሷን እያለች ያለችው ነገር አሁን የሚያልከው ነገር ከልብ ነው? አይ ነው ሊያስደነግጥሽ ይችላል። በልብላህ ነው እንዴ? ያው ነገር የተነጋገርነው ነገር ቀረ አብርሽ? በልብላት ነው ንገራት እንጂ ምን ሆነህ ነው? እንደዛ በተጎዳ ሰዓት ከጎንክ የነበርኩኝ እኮ ነኝ አይደል እንዴ አብርሃም? ለምን አይንህን መክደን? ለምን ይሄን ያህል አይንህን መክፈት ለምን ከበደ? ካብርሽ በጌታ ልክ ነሽ ማለት ሊያስደነግጥሽ ይችላል። ሁኔታዎች ምናምን ነገሮችን ስታይ እንደዚህ ልትረብሽ እንደምትችል ይገምቻለሁ። ግን ምንም ማድረግ አልችልም። ቀስ በቀስ ነገሮችን እንንገራት ብሎኝ ነበረ። ሶሪ ድንገት እንደዚህ እንዲሆን ስላደረኩኝ